እሷ ግን አስቀጣኝ። እኔ ላንቺ ላሰጥሽ ነው የሰደብኳት። ሁለት አንበሳ ገና የአዲስ አበባ ኮንዶሚኒየም በብድር ያለው ገና እሱ ሽጣ ታመጣልሻለች። ጊፍት ትሆናለች ካሁን በኋላ። እኔ ደግሞ ልንገርሽ አስረግጬ ስነግርሽ እኔ ማለት ነው ከኔ ቤት አንድ አበባ ይሰጥሽ የምናገር መብት የግል ጸባችሁ ስትወጪ እኮ መረጋጋት እኔ እሷ መሳላ መብት ነው። ለምን ብትይ ጸበኛ አይናት ጸበኛ አይናት። እሺ ታወራለሽ። ለሌላ ለምን አልናገራቸውም? ሌሎቹ ጊፍተሮች ለምን አልናገራቸውም? ከኔ ጋር ምንም የላቸውም። እሷ ጋር ግን ጸበኛ ነኝ እኔ ጸበኛ ነኝ። ሆን ብላ እኔ እንዳነሳት አይደለም የምትሰጥሻለችው። በቃ እኔ ወንድ መስያ ታፈቅረኛለች። አስሬ ቱርክ ነይ ትለኛለች፣ ኢትዮጵያ ነይ ትለኛለች። ታፈቅረኛለች። የኔ ድምፅ ለመስማት እዚህ አንበሳ ትሰጣለች። ቱርኪ ነይ ቱርኪ ምን ላድርግሽ? ሄለን አንቺ አሁን ዩኬ ነይ ካልሽኝ ፈልገሽኝ ካልሆነ በስተቀር ለምን ዩኬ ነይ ትኛለሽ? ለምን ንገሪ። አስሬ ከአንዴ ሁለቴ ቆይ ሄሉ ቆይሽ ታወራለሽ። ከአንዴ አሁን ሄሉ ዜድዬ ለምን ዩኬ አትመጪም? የምን ጀርመን አትመጪም? ምናምን ትኛለሽ። አንዴ በቃ ይበቃላ። የእሷ ለምን ቱርኩ አትመጣም? ምን አገባ ስለ ቱርክ? ምንድነው የፈለገችው ከኔ? ሄሉ ምንድነው የፈለገችኝ? ካላፈቀችኝ በስተቀር እኔ ደግሞ ሴት ነኝ። ምንም አያረጋትም። እዛ ልጇን ይዛ የዮኒ ማኛ ልጅ ይዛ ቁጭ ትበል እዛ ታሳድግ ልጇን። አሁን ስሚ ዜድ አሁን ደግሞ እኔ ላውራ አሁንና ባልደረባዎች ነን። ገንዘብ እንሸቅል በቃ ነገር ተው እንሸቅል ነገር ስለሆነ ማለት ነው። ቆይ ዜዳን ንግግርሽን ጨርሰሻል። ሊያና ባንቺ በኩል ልጅ ብሎ አያገባኝም። ለምን አትረጋገጡም? መብትሽ እኮ ነው መረጋገጥ። ተፈለግሽ ስደቢያት፣ እሷ የፈለገችውን ትናገርሽ። በሁለታችሁ ባል አያገባኝም እኮ ጌም እኮ የኔና ያንቺ እኮ ነው። ያንቺ ነው ሊያ እኮ አይደለም። ምን አገባኝ? አይ ግን ያው ንገሪያት፣ ምንም እንደሌለ ጌም ማለት ነው። ንገሪያት። አይ ቆይ ተረጋግኝ፣ አስጨርሽኝ። ንገሪያት። የለኝም እኔ ዳይቦ ሲሰጥሽ ያፈሳም አሮጌ ሽማግሌ ሲሰጥሽ ያፈሳም ሲሰጥሽ ያደነት ሰካራም ዳይቦ ዳይቦ ሲሰጥሽ ስሙን ሽላሊት ነው። እየሰደብሽ ነው። ጸበኛ ስለሆነ አያገባኝም። ገባሽ? አባቱ ግፍቱን የረጨ ሌላ ቦታ ተናግሬሻለሁ ወይ አልተናገርኩሽም? ጸበኛ አይደለም እኮ እኔን አስጨርሽና ጊፍት ሌላ ቦታ የሚያስቀጣኝ ነገር ግን ከአንቺ ጋር እየሰጠች ስለሆነ ማለት ነው። አልተናገርኩትም። ዘመን ያልኩት ጨርሰሽ እስክትወጪ ድረስ ሶጣ ምን ተናግረዋለሁ? ይሄ ደንቆሮ አሁንስ ሊያስጥሽ ነው። ነው እሱ የለም ተይ ምናምን ልሽ ነበር እኮ አያገባኝም። ጸበኛችሁ ስለሆነ መስደብ መብታችሁ ነው። እኔ ደግሞ ለጸበኛዬ መስደብ መሰዳደብ መብቴ ነው። ወይ ገንዘብ እንልቀም። እሺ በቃ ቤታ አንዴ ማለት ነው። እሺ ቤታዬ አንዴ እኔና ዜድ አንድ ቤስት ኦፍ ስሪ እንጫወትና ወይ ዜድ ትመጣልሻለች ወይ እኔ እመጣለሁ። ከዚህ በኋላ ማንም ይስጥሽ ማንም አያገባኝም። ዜድ እኔም አያገባኝም። ለምን አገባለም? ቤት አዲስ አበባ ለምን አትሰጥሽም? ምን አገባኝ? ወይ ስሚ ዜድና ሂሉ ላስማማችሁ። አረስ ጋር ስማማኝ ቤታ የተባባል ነው። አንድ በፀጉር በመሃል ሁለት ቲቪ ነበርኩ ሌላ ሶስተኛ በፓንትና ይሄ እሷ የገባችሁ እዩ። እንግዲህ አያናድሽም ታዲያ? እኔ ፀጉሬ እሷ ጠላት የፊት ስቆርጥ እና በቲቪ ፓንት እንደገባሽ ፈልገሽ ነው? ቆይ እኔ እየጠየቋት ነው። ለሷ ጥያቄ እየጠየቋት በፓንትና በቶፕ ብቻ ነው የምንገባ የተባባል ነው። ገባሽ? እኔ እኮ በቶፕ እኮ ቤዛ ነበር። አሁን እሷ የገባችሁ በቁምጣና በረጅም ቲሸርት ነው። ይሄ ታዲያ አያናድም? ጡቴ የታየ ነበረ። ሙሉ ጡቴ ተዘርግፎ ዝርግፍ ብሎ የታየ ነበር ጡቴ። ስለ ጡትሽ ምን አገባኝ? እኔ የገለበጥሽው እኔ ቶፕና ቲሸርት አንድ አይነት ነው። ይሄ ለብሼ እኮ ነው ሻወር የምገባ ነበርኩ። ምን የለበሽው አንቺ? ተፈቆት ማለት ነው። እንትኑ ቶፕ እንትን የፓንት አንድ አይነት የለም? አዎ ይሄ ታዲያ አይ ራቆቴ ነው። ዜድ የወገቢስ ምን ቁጥር ነው? እሺ ስሙኝ አዳምጪ። ለምሳሌ ማለት እኔ ታውቂያለሽ፣ እሷ ጋር የሰጠቻት ሰው ለእኔ በምድር ላይ ጠላቴ እሷ ናት። ግን አንድ ሰው
አንድ ሰው ከሰጠ የዚህኛውን አውራበታል። አንድ ሰው ከሰጠ ልጅዳው ለምሳሌ ባለፈው ዳይቦ ላንቺ ሰጠሽ አይደል? ሰጥቶ አስቀጠቀጠኝና ላንቺ መጥቼ አንበሳ አወረድኩልሽ አይደል? ተሸንፌ ማለት ነው። እዚህ ጋር የመጣ ነው ጌም ልንጫወት ነው። አንቺ ትሸቂያለሽ፣ እኔም እሸቅላለሁ፣ እኔም እድሌን አገኛለሁ፣ አንቺ እድልሽን ታገኛለሽ። ፑሽ ይደረግላት፣ ምን አገባሽ አንቺ? አንቺም ዳይቦ ፑሽ አድርግልሽ። በመሀል ሰዎች ናቸው የሚሰጣችሁ። እኔ ምን አልኩ? እንደውም እኮ እቺ ቆሻሻ እስቲ ወንድ ከሆነች ሁለተኛ አንበሳ እንድታወርድ አደረኳት። አውቄ እልህ እኔ እንኳን 40 ምናምን ገብቼ አውቄ እልህ ነው ያስያዝኳት እንድታወርድ ብዬ እንድትከስር ብዬ። እቺ ቆሻሻ ወንድ ከሆነች አንበሳ ለምን አታወርድ? ደገመችው፣ አንበሳ ደገመችው። እንደዚህ ነኝ። ነገ ጠዋት አዲስ አበባ ልኮ እንደሚነ በመንግስት ተበድራ ያወጣችሁ ግማሹ እንኳን ሩብ እንኳን ያልከፈለች እሱ ደግሞ ብሩ መልሱልኝ ቤት አልፈልግም ብላ መታ ፑሽ ታደርጋለች። እኔ የሚገርምሽ ማርያምን ነው የምልሻለሁ ቤታ እኔ ሚካኤል እዩ በትንሹ እንኳን ኢትዮጵያ ላይ ቁጭ ብላ እየሰማች ነበረች። አሁን ወጣለች። ብሎክ አድርጋታለሁ። ሚካኤል ቅዱስ ሚካኤልን ብሎክ አድርጋታለሁ። በትንሹ አካውንቴ ብሎክ አድርጋታለሁ። መታ ቁጭ ብላ ታያኛለች። መታ ቁጭ ብላ በቃ ታያኛለች፣ ትከታተለኛለች። ኢግኖር አድርገሽ ጌምሽን ብቻ ፎከስ አድርገሽ ተጫወቺ። እኔ አሁን ከዛ በኋላ አንድ ቀን አንስቼ አላውቅም። አንድ ቀን ተሳስቼ አሁን ድጋሜ ደግሞ የሚመክራት የለም እንዴ? ለምን ቱርክ አትመጣም? ቱርክ ምንድን ነው ያለ 10 የቱርክ የምትለኝ ለምንድን ነው? ምን አገባት ስለኔ ቱርክ? በቃ ሁለታችሁ አትጨቃጨቁ። ጌመር ናችሁ በቃ። እሷም አንቺም ዳይቦ ፑሸር የጭኛም ፑሽ ታርግ። በቃ መቀጣቀጥ ነው አለቀ። መጥፎ ነገር መጽሐፉ ነው የሚደብረው። አንቺ እሷ ቤት ሆነ አንቺን ከሰደበችሽ ይደብራል። እሱም ዳይቦ አንቺ ቤት ሆነ ሄለንን ከሰደባት ይደብራል። ተቀጣቀጡ በቃ። አትጣሉለት እኮ ስትወጣ እኮ ስለባለው ያተልቆ ያገባኝ ስትወጣ ነው የሚያገባው። አሁን እኮ እዛ ቁጭ ብላ ስለነበር ነው። አይ ሄለን ላንቺ ነገር አሁን ማውጣለች። አሁን ያወጣችሁ አሁን ያወጣችሁ ቅድም ነበረች። አሁን ነው ውጭ ብለሽ ስታባርሪ ነበረች ቁጭ ብላ። አሁን እሺ ድህነቴን ላባብል አንቺን ላባብል ዜድ ለናትሽ ነይ ወንድ ኮንሽ ነይ ግጠሚ። አሁን ሂዱና ወይ ተጫወቱ። ቤት ሰብስክራይብ አሁን ቤት አለች ጌመር አለችም። በቲቪ በፀጉር መላጨት በዚህ መሀል መሽመላጨት መቁረጥ በመሀል መግባትና በቃ ተጫወቱ። አዎ ሄሉ ቻማሪ እናት መጣዎች ቤታዬ አንድ ቢስተርስ እሺ እናት መባባል ጀመሩ። ነገ ጠዋት ደግሞ አር ይባባላሉ። ቀናሽ ደግሞ በቤታና እናቴ ለም በእናንተ ልቀናኒ በማንም ሀብታም የተባለ እንኳን አልቀናም። ቆይ ጋይስ ልብሴ አልገባ ብሎ ነው እስካሁን የቆየሁት። ጋይስ ቤት ኦፍ ስሪ ነው ያለ ቅጣት ንገሪኝ። ኦኬ እሺ ቆይ አንዴ ጋይስ